ሰላም ብለናል ከትዝታችን በኢቢኤስ ነው እቺኛዋ ቢጫዋ የአይነ ስውራን በመሆኗ ሻገር እንላለን ለማንኛውም በትዝታችን በኢቢኤስ ዛሬ አንድ አንጋፋ ትምህርት ቤት ልናይ ነው ቀበና ወደ ምኒልክ አደባባይ ወይም ደግሞ ወደ ምኒልክ ሆስፒታል የሚያወጣው ዳገት ላይ ነው የምንገኘው በዚህ በስተቀኝ ሲባል የሸዋ ዳቦን ታኮ የሚገኘው የኪዳነ ምህረት ካቶሊካዊት ቤተክርስቲያን አለ ይህ ቤተክርስቲያን እንግዲህ ቤተክርስቲያንነቱን ብቻ ሳይሆን ደግሞ ልክ እንደ ድሬዳዋው ኖትርዳም እንደ ድሬዳዋው ብስራተ ገብርኤል እንደ ፒያሳው ካቶሊካዊት ትምህርት ቤቶች ሁሉ ቤተክርስቲያንም ትምህርት ቤትም ጎን ለጎን ያሉበት ስፍራ ነው ይህ ስፍራ ላይ እንግዲህ በጣም ቁጥራቸው በርካታ የሆኑ ተማሪዎች እንደተማሩ ይነገራል በተለያየ አጋጣሚ ነው ውጭ ሀገርም ሀገር ውስጥም አገኛቸዋልና መቼ ነው የኛ ትምህርት ቤት ተራው ይሉኛል ይሄው ዛሬ ደርሷል እንግዲህ የምኒልክ ልጆች የ6 ኪሎ ልጆች የጃን ሜዳ ልጆች በአብዛኛው በዚህ አካባቢ ይማራሉ የሚል መረጃ ደርሶኛል ለማንኛውም እንገባና የቤተክርስቲያኑንና የተማሪ ቤቱን ታሪክ እናያለን ማለት ነው ትዝታችን በኢቢኤስ ይሄው ኪዳነ ምህረት ጎራ እንበላ ለሁሉም ጊዜውን ይጠብቅለታል እንደምንኖት ሲስተር እንደምንኖት እንተዋወቅ እስኪ አዎ እኔ ሲስተር ሉድጋርዳ ነኝ ኪዳነ ምህረት ካቶሊክ ቤተክርስቲያን ነው ትንሽ ነው ቤተክርስቲያኑን ማየት እንችላለን ይችላል ባለ አባት እሺ ብዙ ነው የሰራው ኦኬ ተነስተለን ብላታ ስራት ነበር ብላታ አስራት ይሄን ቤተክርስቲያን ሲሰራ ነበሩ ብላታ አስራት ረደው ልጆቻችሁ ሁሉ የረዱ ነበር እሺ አዲስ ነው በፊት ትንሽ ነው አሃ እንደምን አሉ እግዚአብሔር ይመስገን የእሳቸው ልጅ ኖት ዳይሬክትሊ በትምህርት ቤቱ አስተዋጽኦ አላደረጉም አሃ በቤተክርስቲያኑ ግን ብላታ አስራት አስተዋጽኦ አድርገዋል እርሱ የእርሳቸው የብላታ አስራት ልጅ ኖት አምስተኛ ማን አሉ ጀመሪያ የሻረጋ አስራት እሺ ሬዮታ አስራት እሺ ወንድፍሮ አስራት ተስፋ ኢየሱስ አስራት እዛው ላይ ይነሱ አስራት ይመጣል እኔ ማለት ነው እሺ እዛው ላይ ሳምሶን ምርትነሽ መቅደላዊትና ድባባ አስራት በጣም እንግዲህ ያው ብላታ አስራትን እግረ መንገድ ለማመስገን ነው እርሳቸውን አግኝተናል እግዚአብሔር ያክብርልን እድሜን ከጤና ያስጥልን መጀመሪያ የቱ ጋር ነበር ማለት ነው ቤተክርስቲያኑ ይሄኛው ከመሰራቱ በፊት በዚህ ትንሽ ነበር ትንሽ ቻፕል ነበር ሰላም ሰላም ሲስተሮች ሰላም ናቸው እዚህ ነበር ብቻ ትንሽ ነበር አሃ ቀበና ኪዳነ ምህረት ልጆች ማሳደግ የሚባል ይሄ ነው ልጆች ሰላም ደህና ናችሁ እዚህ የሚገቡ ከዜሮ እስከ 20 ዓመት ይኖራሉ እዚህ ቤተሰብ እናት አባት የሌላቸው ናቸው አንዳንዱን አላቸው ያላቸው አለኝ አሁን ልጅ አላት አሜን ነይ ደህና ነሽ አዎ ሙባረክ ና አሜን አባት አላቸው እነሱ ሙባረክ አለን ወሰለን ታዲያስ ደህና ነህ እንዴት ነህ ደህና ናቸው አይደለ መሸፈትና ጓደኞቼ ልንገራችሁ ጨዋታችን የረፍቃሩ በጣም ብዙ ነው ምግብ ጨምረው የምንበላው ሽምብራ ባቄላ ሽምብራ ባቄላ በዛ በሙቀት ተቀይሯል ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ይሄ ማደሪያቸው ነው
የህፃናቱ ማደሪያ ነው። ህፃናቶች ማሳደጊያ ነው። እሺ በህጉ የተመሰረት ይላሉ አንደኛ ነበር የኢትዮጵያ በ1933 በኢትዮጵያ አንደኛ በእኛ አይደለም። ፍራንሳይ ሲስተሮች ነበሩ። በቱርነት ጊዜ ሄዱ። ከሱ በኋላ አንድ ከነሱ ማህበር ኢትዮጵያዊ ሲስተር ማሰር ጆሴፍ ተሰማ እሷ ተረከበች። ይህም ቤት አይደለም ነበር፣ ትንሽ የቺካ ቤት ነበረች። ከዛ ጊዜ እሷ እስከ 96 ዓመቷ ኖረች። በ1996 በእኛ አቆጣጠር በፈረንጅ አቆጣጠር አረፈች። ቤተክርስቲያን እናንተ በአንድ ግቢ ስለሆናችሁ ተረከቡ። 90 ልጅ ነበር በዛ ጊዜ፣ ትልቆች ነበሩ። ቤቱ በእኛ በኩል ለልጅ የማትሆን ነበር፣ ጭቃ ቤት ነበረች። ስለዚህ እኛ ለቤተክርስቲያን ጠየቁ ቤቱ እንዲፈርስ። በእኛ ድሮ ማደሪያ ቤት እዛ መኝታ ቤቶች ተሰሩ። አዎ ምግብ ቤት ሁሉ ጊዜያዊ ነበሩ። እስከ በእግዚአብሔር ጸጋ ይህን ሁሉ ሰው የረዳ እነዚህ ፎቶዎቹ እነሱ የረዱ ይህን ቤት ተሰራ። ይህንን ከዩናይትድ ኔሽንስ እየሰጣች ቤቱ ሲከፈት የኢትዮጵያ ፔይንቲንግ ነው። ኤምሬትስ ነው የሰጡ ሎሬታ አፈወርቅ ተክሌ። ይሄ እሳቸው ስዕል ነው። አንደኛ 5 ወንዶች የተመረኩ ነው። እርስዎ ነው ተዛማል ያሉት ሲስተር? 2 አሜሪካኖች፣ 1 2 3 እዚህ ናቸው። እቺ ድሮ የኛ ተማሪ ነበረች፣ አረፈች። ሰናይት አጎናፍር የአጎናፍር ቤተሰብ ሁሉ አሜሪካ ናቸው። የተዋህደም ቤተሰቦች የተዋህደ ቤተሰብ እዛ ይታወቃሉ። የትኛዋ ናት? ማሴር ይሄ ማሴር የመጀመሪያው ሁለተኛ ማን ነው ስማቸው? ሮም ማሴር ጆሴፍ ተሰማ። እቺ ይሄ የመጀመሪያ ቤተክርስቲያን ኪዳነ ምህረት የጭቃ ክፍል ያሉኝ ይሄን ነው ሲስተር አይደለ? ቆርቆሮ ቤት ነበረች እሱ። እቺ አንድ ከኛ ነች፣ ስሟ እድላዊት ነች። እቺ እድላዊት ደህና ነሽ? ስንተኛ ነሽ ክፍል? 11ኛ ነች። ስንት ዓመትሽ ነው? 19 years old. Okay, do you know your father and mother? I know my father. Okay, where are they living? She doesn't know. I doesn't know where they live. Okay. But I only know my father is in life. Tell me your father's name. ማን ያዘዋል? ማን ያዘዋል? ሻንግዛው። የእናትሽ ስም? Sorry, I don't know. You didn't know. Okay. እድላዊት የ11ኛ ክፍል ተማሪ ነች። በጣም ጎበዝ ልጅ ነች። አባቷን ታውቃለች፣ እናቷን አታውቅም። ብዙ ጊዜ በቅዳሜ ከሰዓት የቤተሰብ ማፋለክ ፕሮግራም ላይ ህፃናት አዶፕት የተደረጉ በተለይ ህፃናት ከዚህ ትምህርት ቤት የወጡ ናቸው፣ የኪዳነ ምህረት ተማሪዎች ናቸው ይሉን ነበር። ስለዚህ እድላዊት በዚህ አጋጣሚ እናቷን እንድታገኝ እንመኝላታለን። የእናቷን ስም ለጊዜው አታውቅም አይደለም? you don't know your mother's name? Yeah? Yes. Oh, great. So እንግዲህ እግዚአብሔር ቢፈቅድ ደግሞ እናትሽን እንድታገኝ እንመኝልሻለን። እሺ? We should like to get your mother, right? ሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። እርሳቸው ለእኛ ማህበር የተጀመረ ነው በማልታ በ1880 ነው። እሺ በኋላ 927 እሺ ሲስተሮች ኢትዮጵያ ላከች። ከ2 ዓመት በኋላ 100 ዓመት ኢትዮጵያ ውስጥ ነው። 100 ዓመት ኢትዮጵያ ውስጥ ሲስተሮች ማድሬ ማርገሪታ የተጀመረ ቡርሱም ሶፊ ጂጂካ ጉርሱም አረጌ ጉርሱም ሶፊ ሐራር ትልቅ ትምህርት ቤት አለ። ማልቴዝ ትምህርት ቤት ማልቴዝ። እሺ ያው የኛ ነው፣ የኛ ትምህርት ቤት ነች እሷ። ማልታ ይመጡ ነበር እንደ ጃንሆይ? ማልታ 2 ጊዜ ሄደ። አዎ ሲስተር፣ ይሄ በጣም ቆንጆ ነገር ነው የሰጡኝ። የ40 ዓመቱ ታሪክ ነው። የ40 ዓመቱ ኪዳነ ምህረት ታሪክ ነው ትምህርት ቤት። በጣም እዚህ አንድ ነገር አይቼ ነው እኮ። ይሄ ምን ይላል? የ40 ዓመታት ቆይታና አገልግሎት ይላል።
የኪዳነ ምህረት ትምህርት ቤት በህዳር ወር 1950 በኢየሱስ ልብ ፍራንሲሳካውያን እህቶች የተመሰረተ የካቶሊክ ትምህርት ቤት ሲሆን በአዲስ አበባ ልዩ ስሙ ቀበና በሚባል አካባቢ ይገኛል። የትምህርት ቤቱ ዋና ዓላማ ለኢትዮጵያውያን ልጆች አጠቃላይ የሆነ የቀለምና የሥነ ምግባር ትምህርት በመስጠት የወደፊት ብቁና ኃላፊነት የሚሰማቸው ዜጎችን ማፍራት ነው። ትምህርት ቤቱ ስራውን የጀመረው በሁለት ክፍሎችና ጥቂት የትምህርት መርጃ መሳሪያዎችና አገልግሎቶች ሲሆን የመጀመሪያው የትምህርት ቤቱ ርዕሰ መምህርት ሲስተር ካርሜሊና ነበሩ። እሳቸውም የማልታ ዜጋ ናቸው። እሳቸው ነው ሲስተር ካርሜሊና ባለፉት 40 ዓመታት የትምህርት ቤቱ የመጀመሪያ ትምህርት ቤት ከዚያም በየደረጃው ወደ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት በማደግ አገልግሎትን ሰጥቷል። የመጀመሪያዎቹ የ6ኛ ክፍል ተማሪዎች ለብሔራዊ ፈተና የተቀመጡት በ1957 ዓ.ም ሲሆን የ8ኛ ክፍል ተማሪዎች ደግሞ ለመጀመሪያ ጊዜ ብሔራዊ ፈተና የወሰዱት በ1965 ዓ.ም ነው። ኪዳነ ምህረት ትምህርት ቤት በትምህርት ሚኒስቴር እውቅና ያገኘ ሴቶችና ወንዶች በአንድ ላይ የሚማሩበትና አትራፊ ያልሆነ ተቋም ሲሆን ለማናቸውም ከ5 ዓመት ጀምሮ ላሉ ልጆች ትምህርት ይሰጣል። የኪዳነ ምህረት ትምህርት ቤት የመጀመሪያ ተማሪዎች ከመምህር ካሳ አዳጊስ ጋር ይላሉ። ሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። ሽንብራ ሲዘራ ሌላው ይታጨዳል። አንዱ ሞቶ ሲያድር አንዱ ይወለዳል። እቺ ህንፃ ሲባረክ ነው in gratitude to the people of Malta and Germany for the generosity that facilitated the new construction of Kidana Mehret School አዲስ አበባ። መልካም። ይሄኛው መጀመሪያ የነበረው ዊንግ ይሄ ነው። መጀመሪያ ዊንግ እሱ ነው። ይሄ ነው የመጀመሪያ ዊንግ። እሺ፣ አንደኛ የተሰራ እነዚህ ክፍሎች ናቸው። እሺ፣ ሁለተኛ፣ ከዛ ያ 3፣ ይሄ 4 የመጨረሻው ነው ማለት ነው። ይሄንንስ ማን ያሰራው? ይሄን ከውጭ መጥቷል። ሸክላ ነው ይሄን። አዎ፣ የተገጣጠመ ሸክላ ነው። አዎ፣ ከኛ ሀገር ማልታ ተሰራ እሱ። እርሶ የት ነው የተወለዱት ሲሰር? ተወለድኩም ማልታ። የኖርኩም እዚህ። በስንት ዓመት መጡ እዚህ ኢትዮጵያ? 23 ዓመት ብቻ ነበርኩ። እሺ፣ 23 ዓመት። አሁን 79። እሰይ፣ እግዚአብሔር ይመስገን። አረችኩም አሁን። የት ነው መጀመሪያ የመጡት? እዚሁ ትምህርት ቤት ነው ሌላ ቦታ? የት ሰርተዋል? እዚህ ትምህርት ቤት ላይ ነበሩ። እሺ። ቤታችን የችካ ነበር። ክፍሎች 4 ክፍል የችካ ነበሩ። እሺ። ታቹ ሜዳ ነበር። ይህንን በኋላ እሺ መንግስት ሰጡ። በመንግስቱ ጊዜ ነው። መንግስቱ ኃይለማርያም ይመጣሉ። ግን የድሮ ተማሪዎች ይጠይቆታል። እዚህ ተማሩ ይመታል። አሁን አንዱን የሚመታው ወር ይመታል። እዚህ የሲስተሮች መኖሪያ ነው። ይሄ መስቀሉ ራሱ በጣም ያምራል። እሱ ቻፕል ነው። ትንሽ ቤተክርስቲያን የኛ ያለ ጸሎት ቻፕል። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሰላም ብለናል። እንደምን ዋላችሁ? ጤና ይስጥልን። እንደምነሽ? ሰላም ናችሁ? ጤና ይስጥልን። እንኳን ደህና መጣችሁ ወደ ኪዳነ ምህረት ትምህርት ቤት። ዲሬክተር እሳቸው ናቸው። ጸጋዬ እንግዳ እባላለሁኝ። የኪዳነ ምህረት ትምህርት ቤት ርዕሰ መምህር ነኝ። እንኳን ደህና መጣችሁ ኢቢኤስ። እንኳን ደህና ቆዩ። ወደዚህ ታሪካዊ ትምህርት ቤት እናመሰግናለን። እሺ ሲስተር፣ አመሰግናለሁ። ሰላም ናችሁ? እንዴት ናችሁ? አረፍ በሉ። ይመስገን አምላክ። ተዘጋጅ። እንደምን ነው? እንዴት ናችሁ? ይሄ በጣም ታሪካዊና አንጋፋ ትምህርት ቤት፣ የዚህ ትምህርት ቤት ርዕሰ መምህር መሆን የራሱ ስሜት ያለው ይመስለኛል። ምን ያህል ጊዜ ሆነው እዚህ? እኔ አሁን 4 ወር ሆነኝ ወደዚህ ታሪካዊ ትምህርት ቤት መጥቼ ትምህርት ቤት ማገልገሌ በጣም ከፍተኛ ኩራትና በከፍተኛ ወኔ ትምህርት ቤቱን ለማገልገል እየሰራው ነው ያለሁት። በጣም ጥሩ። ትምህርት ቤቱን ቢያስጎበኙኝ በጣም ደስ ይለኛል። በጣም ጥሩ። አብረን እንጎበኛለን። መልካም። እሺ። እዚህ ጋር ያሉት 7ኛ፣ 6ኛ፣ እዛ 5፣ 4፣ 3 እያለ ይሄዳል። ከዚህ ከስር ያሉት ደግሞ 1ኛና 2ኛ ክፍሎች ናቸው። ኪዳነ ምህረቶች አማን ነው ወይ? አላችሁ ሆይ? አማን ነው ወይ?
ያርገው አማን አሜን ይሁን። ብራቮ 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 ብራቮ። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ቆንጆ አጋጣሚ ነው። ተማሪዎች ሲወጡ ነው ያገኘናቸው። በጣም ደስ የሚል ፕሮግራም። ይሄ ነው የትምህርት ቤት የሆነ ቀለም አለው አይደል? መግቢያ ሰዓት ላይ፣ መውጫ ሰዓት ላይ፣ ረፍት ሰዓት ላይ፣ የምግብ ሰዓት ላይ አይደለ? እርስዎ የት ነው የተማሩት? አጋጣሚ እኔ ጎንደር ነው የተማርኩት። ጎንደር እናትዋ ጎንደር። ጎንደር ነው የተማርኩት። የት? ጎንደር ወረታ የሚባል ከተማ አለች። እንግዲህ ትምህርት ቤቱ የተመሰረተው በ1950 ዓመተ ምህረት ነው። የተመሰረተውም በሲስተሮች አማካይነት ነው። ፍራንሲስካን ሲስተርስ በሚባሉ አማካይነት የተመሰረተ ትምህርት ቤት ነው። ከ1950 ጀምሮ አሁን 67 ዓመት ነው ታኔ አገልግሎት እየሰጠ ያለው። በዚህ ጊዜ ውስጥ ማት ተማሪዎችን አፍርቷል። ትልቅ ደረጃ የደረሱ የቀድሞ ተማሪዎችም ህብረት አለ። ያ የቀድሞ ተማሪዎች ህብረት ትምህርት ቤቱን እየመጡ እየጎበኙ በተለያዩ ነገሮች እርዳታ፣ በትምህርት ቁሳቁሶች እርዳታ እያደረጉለት የቀድሞ ተማሪዎች ህብረት አለ። የቀድሞ ተማሪዎች ህብረት አለ። ትምህርት ቤቱን በከፍተኛ ደረጃ እያገዘ እየረዳ ያለ ትምህርት ቤት ነው። ማህበርም አላቸው። እዚህ ጋር ያሉት አራተኛ፣ አምስተኛ ክፍል፣ እዛ ስድስተኛ፣ ሰባተኛ ክፍሎች መማሪያ ክላሶች ናቸው እነዚህ። ከተለያየ እምነት ማንም ሰው መማር ይችላል? ይቻላል። ይሄ የአምስተኛ ክፍል ተማሪዎች ነው የሚማሩበት። እዛ ጋር የምታየው የበዓል ክሪስማስ የገና ሲያከብሩ እዚሁ ያከብራሉ በየክፍላቸው ተማሪዎች። የዛን ጊዜ የጻፉት ጽሁፍ ነው ማለት ነው። በጣም ጥሩ። ይሄ ተረሶ የተገኘ መጽሐፍ ነው። ተማሪዎች ማን ነው ረሳ ሄደ? ባለቤት። እዚህ ጋር ያለው ይሄ የአራተኛ ክፍል ተማሪዎች መማሪያ ክላስ ነው። ሰላም ሰላም፣ እንደምን ነዎት? ደህና ነዎት? ሰላም እንበላቸው። ማማን የውበትና ጽዳት ሰራተኛችን ናቸው። ውበትና ጽዳት ሰራተኛ ነዎት? አዎ። እንደምን ነዎት? ደህና ነዎት? ተማሪዎች ከወጡ በኋላ እርስዎ ነዎት የሚያጸዱት? በጣም ጥሩ። 15 ዓመት ነው የቆዩት እዚህ? ጎሽ። ልጆትስ እዚህ የሚማሩ አሉት? ጨርሰው? ኧረ በለው። በጣም ጥሩ። እሺ እናታችን ይበርቱ። በነገራችን ላይ ትምህርት ቤቱ እርሳስና እስክሪብቶ ማስቀመጫ አይደለ? ትምህርት ቤቱ ለሰራተኞች ለመምህራን ነፃ የትምህርት እድል ይሰጣል። ከስንተኛ እስከ ስንተኛ ነው ትምህርት የሚሰጠው ማለት ነው? እዚህ ከአንደኛ እስከ 12ኛ ክፍል ማስተማር ነው የምንገኘው። እስከ 12 አጸደ ህጻናት የለንም። ኦኬ። ሙሉ ስሙ ምንድነው? ኪዳነ ምህረት ካቶሊክ ትምህርት ቤት ነው ይባላል። ኪዳነ ምህረት ካቶሊክ ትምህርት ቤት። እሱንም በጣም ነው የምናመሰግነው። እንግዲህ በቅርብ ጊዜ የመጡ ርዕሰ መምህር ናቸው። ከእርሶ በፊት በጣም ብዙ ርዕሰ መምህራን እንግዲህ ትምህርት ቤቱን አስተዳድረዋል ብለን እናስባለን። በያላችሁበት ሰላምታችን ይድረሳችሁ ለማለት እንወዳለን። እዚህ የተማራችሁ የኪዳነ ምህረት ተማሪዎች የት ናችሁ? እንደምናችሁ? ሰላም። ሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። መምህር ቴዎድሮስ አለማየሁ እባላለሁ። ሁለት ልጆች አሉ። ናታንያ ቴዎድሮስ እና ሄሊዮን ቴዎድሮስ ይባላሉ። እዚህ የሚማሩ አሉ። እንዲሁም ደግሞ የኤሌመንተሪ የወላጅ ኮሚቴ ያው ወተመ ሰብሳቢ ነኝ። ወላጅን በመወከል መምህርነትን በመወከል ተጫውተን እንችላለን ማለት ነው። ይሄን ትምህርት ቤት ከመቼ ጀምሮ ነው የምታውቀው? ረጅም ዓመት ነው። ከ60 ዓመት በላይ ሂስቶሪ ስናይ ታሪክ አለው። እኔ ልጆቼ ደግሞ መማር ከጀመሩ 1-2 ዓመት ይሆናቸዋል። ሰብሳቢ ከነበርኩበት ጊዜ ጀምሮ በስልክ የሚያገኙኛል፣ በአካል የሚያገኙኛል። አብረን በመወያየት ትምህርት ቤቱን የበለጠ ለማሳደግ እየሰራን ያለ ነው። ኮሚቴውም ጠንካራ ነው ማለት ነው። በጣም ጥሩ። እዚህም ተምረው ብዙ ትልልቅ ደረጃ የደረሱ ተማሪዎችም እንዳሉ በደንብ እንሰማለን። በውጭም ሀገር ትልቅ ማህበር እንዳላቸው እንሰማለን። አሁን ያለንበት ነገር ምንድነው? ብዙ ክፍተቶች ነበሩ። ትምህርት ቤቱን ለማስተካከል ከነበረበት ባለበት ለማስቀጠል ሰው ከነበረበት የበለጠ ለማሳደግ ነው እየሰራን ያለ ነው። ብዙ ጠንካራ መምህራን አሉበት እዚህ ውስጥ፣ ብዙ ደግሞ ጠንካራም ተማሪዎች አሉ። እዚህ ቦታ ላይ ግን ያስተማሯቸው ወንድሞች በብዙ መልኩ አድገው ጥሩ ደረጃ ላይ የደረሱ እኛንም ከኛ ጋርም እየሰሩ ያሉ ወንድሞች አሉ። እኛን ሰፖርት የሚያደርጉ በሀሳብም በስራም ማለት ነው። ይሄን ይመስላል። በጣም ጥሩ ነው። ለሁሉም ጊዜውን ይጠብቅለታል
በማለት ሰለሞን ቀድሞ ተናግሮታል። እንደምን ኖት? ማን ልበል ስምዎን? ተረፈ ጉርሙ። አዎ ጋሽ ተረፈ እንግዲህ እዚህ ኪዳነ ምሕረት ትምህርት ቤት ረጅም ዓመት የጥበቃ ባለሙያ ስለሆኑ ተማሪዎች ብዙዎቹ ወላጆች ተማሪዎች ያውቁታል አይደለ? መቼ ጀምሮ ነው የጀመሩት እዚህ? 79 አካባቢ ሐምሌ ወር። ከ79 ጀምሮ እዚህ ነበሩ? በስመ አብ። እርስዎማ የብዙ ልጆች አባት ነዎታ። በቃ አሁን እሰይ። ከልቱ ጋር ዳጋ አብረን ነው ያደግነው። በጣም ጥሩ። እስኪ የትምህርት ቤቱን ዲሬክተሮች ይንገሩኝ የሚያስታውሷቸው። እዚህ ሲሰሩ የነበሩት ሲስተር ፋውስታ፣ ሲስተር አምሮዛ፣ ቀጥሎ በመሃል ያው ከነሱ የተቀበሉ ሲስተር ሉትጋርዳ ናቸው። ከሲስተር ሉትጋርዳ ደግሞ ቀጥሎ ሲስተር ሊቲሲያ ተረከቡ። እሺ ከሲስተር ሊቲሲያ በኋላ እንግዲህ ያው እሳቸው ናቸው የሚመሩት። እነ ሲስተር ፋውስታና አምሮዛ 6ኛ ክፍል በነበረበት ሰዓት ከዛም በኋላ 8ኛ ክፍል ሆነ። 8ኛ ክፍልም እየሆነ ሲስተር ሉትጋርዳ ነበር የሚመራው የተነበሩት። ከዛ ሲስተር ሊቲሲያ ተረከበች። ከዛ ትምህርት ቤቱ ከ6 ወደ 8 አድጎ ነበር። እርሶ ሲገቡ እስከ 6ኛ ክፍል ድረስ ብቻ ነበር። ቅጽል ስም አለዎት? እርሶ ተማሪዎች ያወጡልዎት ልጆች ምን ይለዎታል? ማይግበር ነው ማይግበር ይሉኝ ነበር። ማይጋበር ለምንድን ነው? ሁሉም ጊዜ በር ሲዘጉ መስኮት ገባለሁ። በዚህ ረጅም ማለት ነው ለታይ ገብቼ ሶስቱ ልጆች አስወጣቸው ነበር እና እዛ ላይ ማይጋበር ይሉኛል። ውጭ ያሉ አገር ውስጥ ያሉ የድሮ ተማሪዎች ሲመጡ እርሶን ያገኛሉ? ብዛት እዚህ ትምህርት ቤት የሚያስተምሩት የድሮ ተማሪዎች ናቸው። እዚህ የተማሩት በጣም ትልቅ ቦታ አሉ። እነ ዶክተር ትልቅ ሰው አሁን እዚህ ጥርስ አይን ሕክምና እነ ኮካ ማናጀር እና ሚሚ ስባቱ ጋዜጠኛ ነበረ። ሚሚ ስባቱ እዚህ ነበረች እንዴ? እሺ። እና አቶ ይድነቃቸው ተሰማ ልጆቻቸው። እሺ። እነ ታደለ ይድነቃቸው ተሰማ እነ እመቤት ይድነቃቸው ስማ ልጆች ሁሉ እዚህ ነው የተማሩት። ልጆቻቸው የነ ተዋህደን ቤተሰቦች ሲያውቋቸዋል። የጋሽ ተዋህደ በሚገባ ያውቃቸዋል። እስቲ እነማን ነው ያውቃሉ? እኔ ለምሳሌ በመልክ በስማቸው ነው የምጠፋኝ። በመልካቸው ሁሉንም ሲመጡ በመጀመሪያ ማውጣቸው እኔ አካላይ ላይ ስሉ አብረን እንግዲህ ያው አሁን ቦታው ረጅም ነው። ምኒልክ ብሄድ የማገኛቸው ጥቁር መሳቢያን የማገኛቸው የኪዳነ ምሕረት ተማሪ ናቸው። 79 ጀምሮ የትምህርት ቤቱ በጥበቃ ሙያ የሚያገለግሉ ናቸው። አባት ናቸው። ስለዚህ እሳቸውን የማያውቅ የለም። ተማሪዎች እንግዲህ ብቅ እያላችሁ ጠይቋቸው። ማይጋበር ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ኪዳነ ምሕረት ትምህርት ቤት አዎ። እሺ አቶ ተረፈ የቱ ጋር ነው ደውላ ያለችው ማለት ነው? ቆይትና ደውሏ እስቲ እንደውላታ የድሮዋ ደወል እሺ ዋው ትደገም አይደል? ትደገም ብለዋል። ከዛ ወደዚህ ማለት ነው። እሺ አሁን የእንጂ የጧት ክፍል ሲቀያየሩ እስቲ እቺ ደግሞ ቁርስ ሰዓት 4:45 እርቧቸዋል። የረሃብ ነው ሰዓት የመጨረሻ አሁን ለወደ ቤት እንግዲህ ከዚህ የበለጠ እንለቀዋለን። ወደ ቤት ባይ 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 ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። በኢትዮጵያ ካቶሊካዊት ቤተክርስቲያን የኪዳነ ምሕረት ትምህርት ቤት ትዝታን ያየነው። እዚህ ትምህርት ቤት እንግዲህ የተማራችሁ ያስተማራችሁ፣ በተለያየ ጉዳይ ብቅ ያላችሁ፣ ያስተዳደር ስራን የሰራችሁ
የዚህ ሰፈር ነዋሪዎች በተለያየ ምክንያት የምታውቁት ትምህርት ቤቱን በሙሉ ሰላም ለእናንተ ይሁን ልንላችሁ እንወዳለን። በተለይ በውጭ ዓለማት ያላችሁ እዚህ ትምህርት ቤት ውስጥ እናት አባታችሁን ሳታውቁ ለተለያዩ ድርጅቶች የተሰጣችሁ ህፃናት ሆናችሁ እዚህ ትምህርት ቤት የኖራችሁ የተማራችሁ ብቻ ሳይሆን ህፃናት ማሳደጊያ ውስጥም እዚህ የነበራችሁ በተለያየ ምክንያት ትምህርት ቤቱን የምታውቁ በመማር ብቻ ሳይሆን እንዳልኳችሁ በማሳደግም ወይም ደግሞ በማደግ በልጅነት በማደግ ትምህርት ቤቱን ለምታውቁ ሁሉ እንግዲህ ያለንን አክብሮትና ፍቅር ልንገልጽላችሁ እንወዳለን። ሀገር ቤቱም ውጭም ያላችሁ ትምህርት ቤታችሁን የቀበና ኪዳነ ምሕረት ትምህርት ቤትን ብቅ ብላችሁ ለማንኛውም ትዝታችን በኢቢኤስ ቀበና የሚገኘውን የካቶሊካዊት ቤተክርስቲያን ኪዳነ ምሕረት ትምህርት ቤትን ትዝታ ወደ እናንተ ሲያደርስ ክብር ይሰማዋል። ቀጣይ ሳምንት በአዲስ ፕሮግራም እንገናኛለን። ያላችሁበት የዚህ ትምህርት ቤት ተማሪዎች ሁሉ ፍቅርና ሰላም ይሁን። ይመቻችሁ። ከእግር እስከ ራሷ